ሂጂ ልብስሽን ሰብስቢ። እየቀለዳችሁ ነው? ብዙ ጊዜ የቀለድሽው አንቺ ነሽ። ውጭልኝ ቤት። ሰላም ጤና ይስጥልኝ ውድ ተመልካች፣ እንዴት ናችሁ? ደህና ናችሁ ወይ? ላይክ በላይክ ግቡ። እንግዲህ ውድ ተመልካች ቱቱ ድራማ እንግዲህ ከቤታችን ውጭልን ተብላለች። በጣም በሚገርም ሁኔታ እንግዲህ ቱቱ ከቤት ውጭ ያልተባለችም ቱቱ የቤት ባለቤት ሆና ቁጭ ብላለች። ቲና በጣም ከፍቷታል። ቲና ምክንያቱም የከፋት ምክንያት ያልጠበቀችው አደጋ ስለደረሰባት ነው። በጣም የቤቱ ኃላፊነት ደርሶኛል፣ ሁሉም ነገር በእጄ ገብቷል ብላ በጣም ፉን ብላ ነበረ። በስተመጨረሻ ላይ ቀስሟ እየተሰበረ ነው። ምንም ብትሟገት ምንም ብትናገርም በአሁኑ ሰዓት ማንም ሰው የሚያዳምጣት ሰው የለም ቱቱ። ነገር ግን ነገሮቹ በአሁኑ ሰዓት ለቱቱ ከባድ ቢሆን ቱቱ ሁሉንም ሰው ሲያናግራት በጣም ነው የምትደነግጠው። በአሁኑ ሰዓት ቲና በኮንፊደንሷ በጣም እያወራች ነበረ። ነገር ግን ዳኒና ቱቱ ኩሽና ውስጥ ተገናኝተው ሲያወሩ ምንድን ነው የምትፈልገው? ያው እንግዲህ የጠየከው ብር ነው እንጂ ሌላ መቼም ደጋግመህ ብትጠይቅም ልታገኝ ትችላለህ ብለዋለች። ነገር ግን ቲና ዳኒ ምን ላድርግ ቲና፣ እኔ እኮ የምሰራውን ስራ ስላጣው ነው። ስራ በጣም ፈልጌ አጥቻለሁ፣ ለዛ ነው ብር እኮ እየፈለግኩ ሲላት ነበረ። ነገር ግን ታዲያ ደጋግመህም ብትጠይቅ ልታገኝ ትችላለህ የሚለው ምርጫ ሰጥታ ነበረ ቱቱ። ቲና ግን በአሁኑ ሰዓት ቀኑም ስለጨለመባት በጣም ኃይለኛ ምላሰ ቢስ ሆናለች። ሽማግሌውም በጣም ነው የደፈራት። ምክንያቱም ቤቱን አዘዋውርልሻለሁ ብሎ በጣም ደስ ብሏት ነበረ። ነገሮቹ ግን ደስ ቢሏትም በዛሬ ጊዜ አሁንም እንደዛ አይደለም። እባክሽ ቲና ስርዓትሽን እያዢ ቱቱ እያላት ነበረ። ቱቱ ግን ይሄንን ቲና ግን በአሁኑ ሰዓት ይሄንን ሽማግሌ ካልደፋውት ምንም ነገር አያስፈልግም ኑሮዬ እያለች ነው። ግን ዳኒ ምን አይነቱ ጅኒ ነው እየገባብሽ እያላት ነው። ምክንያቱም ችግርክ ምንድን ነው ብላ ብትጠይቅም ምንም የተረዳው ነገር ምንም ነገር የለም። ሰላም ጤና ይስጥልኝ ውድ ተመልካች፣ የተወደዳችሁና እየተከበራችሁ የህይወት ዩቱብ ቻናል ቤተሰቦቼ እየገባችሁ የደውሏ ምልክት ብታጠቁሩና ሰብስክራይብ ብታረጉኝ ይሄ ቻናል እንግዲህ ለወደፊት ሁለገብ ቻናል ሊሆን ይችላል። ወደፊት አብረን እንሰራበታለን። በአሁኑ ጊዜ ደግሞ በሰው ቪዲዮም ቢሆን ደጋግሜ ተናግሬ ያለው ላይክ እያረጋችሁ ሰብም እያረጋችሁ ብታበረታቱኝ በጣም ደስ ይለኛል ማለት ነው። እንግዲህ በነገራችን ላይ ቪዲዮ ታየም አልታየም መሸርከቴን አልላቀቅም። በነገራችን ላይ በጣም ደስ የሚል በየአንዳንዱ ቁስል ላለበት ሰዎች የሚያስተምር ድራማ ነው። ውድ ተመልካች እንግዲህ ችግሩን እንደ ችግር ማሳለፍ ነውና ሁሌም እንግዲህ እንደ ተመቸን አይቀርም፣ እንደ ከፋንም አይቀርም። ነገሮቹ በጣም ከባባድ እየሆኑ ስለመጡ እንግዲህ ውድ ተመልካች በእኔ በኩል እንግዲህ በየአንዳንዱ ድራማዎችን የመከታተላቸውን እየተማርኩባቸው ናቸው። እውነቱን ስነግራችሁ
በጣም እውነተኛ ነገር በራሴ አስተሳሰብና በራሴ ምርጫ ያለውን ነገሮች አንዳንድ ጊዜ ስከታተላቸው ከእነሱ ውስጥ ሳገኛቸው አሳቤን ሳገኝ በጣም ደስ ይለኛል። እና ድራማ ለቻናላችን ብቻ ላይክ እና ቪው ሰብስክራይብ እንድናገኝበት ሳይሆን ብዙ ነገሮች ከድራማ ውስጥ እውነት የሆኑ ነገሮች አሉ። አንዳንድ ነገሮቹን ተዉት ለድራማ ጣም ተብሎ ነውና፣ እኔ ግን የራሴን ነገር የማስበውን የራሴን ነገር የምጠራጠረውን አንዳንድ ድራማ ላይ ዞሬ ሳየው በጣም ነው የማገኘውና በዛን ጊዜ ከነሱ ላይ ጥሩ ነገር ነው የምወስደውና እንግዲህ አሁን ለምሳሌ በቤት ሰራተኝነት ከመዳምም ጀምሮ ከእትዬም ጀምሮ ኢትዮጵያ ላይ ሰው ቤት የሚሰሩ አሉ አይደለ? ከእነሱ ጀምሮ ሻንጣሽን ይዘሽ ውጪ ሲባል ብዙ ነገሮች አሉና እንግዲህ ጊዜ ያላችሁ ተከታትላችሁ ብትማማሩበት እኔ በጣም ደስ ይለኛል። ወደሚቀጥለው ቪዲዮ እንግዲህ ቱቱ ዳኒ ማን ነው ካሊጥና ቱቱ አብረው እየተነጋገሩ ነው። እንግዲህ ካሊጥ እንግዲህ በስተመጨረሻ ላይ ቱቱ ሚስት አርግቶ ቁጭ እንዳይል ነው እየፈራሁት ያለሁትና እንግዲህ ይሄ ድራማቸው ምንም ነገር ያማረኝ ነገር የለምና ውድ ተመልካች ዳኒ ደግሞ እወጣለሁ እያለው ነበረ አባባን። ወዴት ነው የምትወጣው ታዲያ? እኔ እኮ አንተን አላልኩም እሷን ብቻ ነው እያልኩ ስል እህቴ እንደዚህ አስጠያፊ ነገር እየሰራች እኔ ምን ብዬ ነው ይሄንን አስጠያፊ ነገር እንዴት ነው በሷ የማላፍርበት ብሎ ተናግሮ ነበረ። ግን እሱ እንደዛ ብለም ሽማግሌው ጣጣም አልሰጠውምና ዝም በለ ቁጭ በል ነው ያለውና እንግዲህ ውድ ተመልካች ዳኒም ከቱቱ ጋራ ተለጣጥፏል። እንግዲህ ቱቱም በጣም አንዳንድ ጊዜ በጣም ደስ የሚላት ሁኔታ ላይም ልትደርስ ትችላለች። የሰው ትራፊም አልበላም እኔ ምግብ ሰርቼ መብላት እየቻልሽ ለምንድን ነው ሰው የምታሸግሪ ብሎ እየነገራትንም አንዳንድ ጊዜ በጣም ነው አስተማሪ ነገር አለ አይደለ? ለዩቱባችን ብቻ አይደለም ጋይስ የምንሯሯጠው ብዙ በቃ ስራ ከሌለ ልባችን ካልተሰቃቀለ ለስራ ለዚህ እነሱ ለሚተውኑት በጣም ብዙ ነገሮች ልንማርበት እንችላለን። እንግዲህ እናንተም እኔም በየቀኑ አመጣላችኋለሁ እየጎተኩ እናንተም ላይክ ማድረጋችሁን አትርሱ ማለት ነውና ቱቱ በጣም ዘንጣለች። ጸጉሯንም ቁጥርጥር ተሰርታለች። ሽባም ጸጉሩን አበጥሯል። ምን አለበት ሂና ቢቀባ ቀይ ያደርግለታል ማለት ነው። ምን አገባሽ እንደትሉኝ ደግሞ እንግዲህ ውድ ተመልካች የዛሬው ድራማ ይሄን ይመስላልና ኔትወርክ እየያዘው ነው እንዴ? ለዛውም ይሄን ይመስላል። እንግዲህ እናንተም ወደሚቀጥል ቪዲዮ አብረን ስንዝናና አብረን ስንኖር አብረን ደስ ብሎን አብረን እንግዲህ ስናይ ነው ሁሉም ነገር ደስ የሚለውና እነሱንም ሰብስክራይብ አድርጉ፣ እኛንም ሰብስክራይብ ማድረጋችሁን እንዳትረሱ ማለት ነው። ውድ ተመልካች ሁላችሁም ባላችሁበት ቦታ የእግዚአብሔር ሰላምታ እንዲበዛላችሁ አመሰግናለሁ። በነገራችን ላይ መንገዱ ጉዞ አዲስ አበባ ውስጥ እንዴት ደስ እንደሚል ልነግራችሁ አልችልም። ሰላም ለሀገራችን ለኢትዮጵያ፣ ሰላሟ ሀገራችን ኢትዮጵያ ሁሌም የእግዚአብሔር ሰላምታ ባላችሁበት ቦታ እንዲበዛላት ሁሌም ለኔ
ምኞቴ ነው። ውድ ተመልካች እናንተስ ምንድነውስ የምትሉት? ምንድነው የምትሉት? ውድ ተመልካች እንግዲህ ወደሚቀጥለው ቪዲዮ ምንም ነገር የሚያይመለከተን ነገር እንግዲህ ከመናወራ ከመነጫወት እንደዚህ አንዳንድ ጊዜ በራሳችንም እንገባለን፣ አንዳንድ ጊዜ በሰው ቪዲዮም፣ አንዳንድ ጊዜ በመንገድ ቀረጻ ማለት ነውና ጨለማ ነው። ጨለማ ስለሆነ ጉዞ ደግሞ ከእህት ስራ ጋር እኔም አለሁበት ካላልክ በስተቀር ከአንተ ጋር ምንም ያገናኘው ነገር የለም።